አዩብንም አለይሂ ሰላም ይፈትናቸው ፈለገ። አዩብን ሲፈትናቸው እንዳልኳችሁ ብዙ ነገር ነው አላህ የሰጣቸው አይደል? ሙሉ ንብረቱን አላህ ሱብሓነሁ ወተዓላ አሳጣው። መሬት የለ ጠፋ። ያሁላ ወርቅ ያሁላ ንብረት ጠፋ። ልጆቻቸው በሙሉ ሞቱበት። ይሄ ፍየሎቹ፣ በጎቹ፣ ግመሉ የተለያየ ሐይዋን እንትኖችም ነበሯቸው። እነሱ በሙሉ አለቁ፣ ጠፉ። ንብረት መጥፋት፣ ልጆች መሞት፣ አጠቃላይ ነገር መወገድ አንድ ነገር ነው አይደል? ያ ሁሉ ከመሆኑ ጋር ደግሞ ነብዩላህ አዩብን አለይሂ ሰላም ከባድ የሆነ በሽታ አስያዛቸው። ታመሙ። ነብዩላህ አዩብ አለይሂ ሰላም አልጋ ላይ ወደቁ። እንዳውም የበሽታቸውን ጥናት ሲናገሩ ምን ይላሉ? በሽታው ያልያዘው የሰውነታቸው ክፍል ቢኖር ምላሳቸውና ልባቸው ብቻ ነው ይላሉ። ሌላው ሙሉ የሰውነታቸው አካል በበሽታ በወረርሽኝ ተያዘ ማለት ነው። ነብዩላህ አዩብ አለይሂ ሰላም ንብረታቸው ሁሉ ያሁላ ነገር ወድሞ በዛ ላይ ደግሞ ታመው ምላሳቸው ብቻ ለዚክር አላህ ሱብሓነሁ ወተዓላ የሚወደሱበት ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር እያሉ ዚክር የሚያደርጉበት ምላሳቸው ቀልባቸው ደግሞ እንዳይሞቱ ቀልብ ከቆመ ያው ስለሚሞቱ ያ ሁሉ ከመሆኑ ጋር እሳቸው ዒባዳቸውን አላቁም፣ አላህን ማወደስ አላቁም፣ አላህን መዘከር አላቁም። እዛው ተኝተው አላህ ሱብሓነሁ ወተዓላ ያመሰግናሉ። ሰው የሚያመሰግነው በባህሪው ሰው የሚያመሰግነው የሆነ ነገር ሲሰጠው የሆነ ነገር ሲጨመርለት ነው አልሐምዱሊላህ የሚለው። ሲቀነስበት አልሐምዱሊላህ ይላል አይልም። እሳቸው ግን አላህ የሰጠኝ ነገር አሁንም አለ፣ በጣም በርካታ ነገር ሰጥቶኛል ብለው አሁንም አላህን ያመሰግናሉ፣ አላህን ያወድሳሉ ማለት ነው።